በወለጋ ምድር ላይ በዋናነት ቸርች የራሱን አገልግሎት በማስተላለፍ ያ ሪሙቭ ሌም ይላል ዶንዱታ ነመደ አይ ዶንት ኬር አልፎም ደግሞ በበርካታ ኢትዮጵያኖች ዘንድ እንግዲህ በርካታ ኢትዮጵያኖች በተለይ ህመማቸው መፍትሄ ሲያጣ ወደዛ ያቀናሉ ወደ ወለጋ ደግሞም አብዛኞቹ ከዚህ በፊት ተፈወስን በማለትም ምስክርነት ሰጡ ነበር። እንግዲህ ነብይ መሰረት ታየ እንደምታወቀው በአራራ ቲቪ የማያውቀው ኢትዮጵያዊ የለም። ሰሞኑን ምን ገጠመው? አንድ ወጣት ዋቅጀራ ገነት የተባለ ከአሜሪካ ወደ ኢትዮጵያ እንግዲህ ለትዳር ነበረ ወደ ትውልድ ስፍራ ወለጋ አካባቢ ባቀናበት ሰዓት ላይ ባልተጠበቀ ሁኔታ የልብ ድካም ገጠመው። ህመም ሲገጥመው ኦክሲጅን ተተከለለት። ከዛ ነብዩ ምን ብሎ ነበር? ለስ ፍደታ ነንገዳ ካሴ ጅማታ ገልገላ ጅማታ ካስቴ ማልስ እንጀደመን ያላ ማኒ አውርቲክ በልቢገ ተውሳል በማለትም ነው እንግዲህ ቤት እንደገባ ይወጣት ተፈውሻለሁ መጀመሪያ ቸርች ላይ ካለ በኋላ ግን ወደ ቤቱ እንደገባ እንደሞተ ነው የተሰማው። አረዳም ቸገራታም ናንዱና አማቱን ሲቀረዱ ይወዱት ይወዲ ማቆሚት ማልጉ ያዋቀየውን ሲወልቻ ዋናነት ባለቤቱ ነበረች ወደዛ የወሰደችው ተፈወሳለ በማለትም ማለት ነው። ከዚህ በፊት እንግዲህ እንደምታወቀው ነብይ መሰረት ወደ ቸርቹ ያቀኑት በርካታ ኢትዮጵያኖች ሲፈወሱ ምስክርነት ሰጡም ተስተውሏል። በዛው ልክ ደግሞ ሄዶ ደግሞ ሳይሳካላቸው የሚመጡትም እንዳሉ ሐሳቦችና ቅሬታዎችም ስንሱም የተስተዋሉት ማለትም ነው። እንግዲህ ነብዩ በዚህ ዙሪያ ምላሽ ለመስጠት ሞክረዋል። እኔ እንግዲህ ከሞት አላስቀረውም አይደለም እኔ ቀርቶ እሱ ቀርቶ አባታችን አብርሃም እንኳን ከሞት አልተረፈም ስለዚህ ማንም ይሞታል በማለትም ነው። ታዲያ ጉዳዩን በማስመልከት ሌሎቹ ለምን ያልዳነውን ሰውየውን ድናል በማለትም የጊዜ ጉዳይ ነው ሞትና ዛሬ ድናል ተብሎ ሄዶ የሞተ ሰው በዛ ምክንያት ሞተው በማለትም ደግሞ ሐሳባቸውን በርካቶቹ ቅሬታቸውን ሲያነሱም ተስተውሏል። ልጁ ደግሞ ኦክሲጅኑ ተነቅሎለት በሰዓቱ በአደባባይ አዳራሽ ውስጥ ድኛለሁ በማለትም እግዚአብሔርን አመስግኑልኝ በማለትም ምስክርነት እንደሰጠም ነው ሁኔታዎቹ የሚያስረዱት። እንግዲህ በዚህ ዙሪያ አስተያየታችሁን ስጡ። እግዚአብሔር እንግዲህ በጌታችን በኢየሱስ ክርስቶስ ስም ሲጸለይ ግማሽ ፈውስ የለም ሙሉ ፈውስ እንደሆነም ነው በርካቶቹም የገለጹ ያሉት። ደግሞ በዛው ልክ ከዚህ በፊት በርካቶቹ ተፈውሶ ፈውሳቸው እንደጸና ምስክርነታቸውን ሲሰጡም ተስተውሏል። በዚህ ዙሪያ ምን ሐሳብ አላችሁ? ነብዩ እንግዲህ በዚህ ዙሪያ ምላሽ የሰጠው አይ ዶንት ኬር በማለትም ነው እንግዲህ ምላሽ የሰጠው። በዚህ ዙሪያ እናንተ ምን ትላላችሁ?